New wildfires have rapidly spread across tens of thousands of acres in western and southern Colorado. ሰማዩ በእሳት ነበልባል ተቀዷል። ምድርም የገሃነም ደጃፎቿን የከፈተች ይመስል በአሰቃቂ የእሳት ማዕበል እየተናወጠች ነው። በአሁኑ ሰዓት በአሜሪካ ምዕራባዊ ግዛቶች ሰማይ ላይ የሚታየው ትዕይንት የተፈጥሮ አደጋ ብቻ ሳይሆን መላውን አህጉር ወደ አመድነት ለመለወጥ የሚዝት ሁለንተናዊ መቅሰፍት ሆኗል። የሰው ልጅ በቴክኖሎጂ ቢመካም በተፈጥሮ ቁጣ ፊት ግን አሁንም ያቺው ደካማና አቅመቢስ ፍጥረት መሆኑን ይህ የሰደድ እሳት ዳግም አስመስክሯል። በኮሎራዶና በዩታ ድንበሮች ላይ የተቀሰቀሰውና ከተሞችን እየዋጠ ባለው በዚህ እሳታማ ሲኦል ታሪካዊ የኮተንውድና የአስፐን ኤከር እሳቶች አሜሪካንን ወደ መቃብርነት ለመለወጥ መቃረባቸው የተሰማ ነው። በኮሎራዶ ግዛት ብቻ በአሁኑ ወቅት 5 ታላላቅ የሰደድ እሳቶች በለየለት ሁኔታ በመቀጣጠል ላይ ይገኛሉ። እነዚህ እሳቶች በአጠቃላይ ከ95,000 ኤከር በላይ መሬትን ወደ አመድነት ቀይረውታል። ከነዚህ መካከል እጅግ አስፈሪው በደቡባዊ ኮሎራዶ የሚገኘው የአስፐን ኤከር እሳት ነው። በሰዓት እስከ 100 ማይል በሚደርስ አውሎ ንፋስ የታጀበው ይህ እሳትም በአንድ ምሽት ውስጥ ብቻ ከ28,000 ኤከር በላይ መሬትን ይዋጠ ሲሆን ቢያንስ 100 ህንፃዎችንና 55 መኖሪያ ቤቶችን ወደ ፍርስራሽነት ቀይሯቸዋል። የፑብሎ ካውንቲ ሸሪፍ ዴቪድ ሉሴሮ አጠብቁም አሁኑ ለቃችሁ ውጡ በሚል የሰጡት ትዕዛዝም በሺዎች የሚቆጠሩ ቤተሰቦችን መጠለያ አልባ አድርጓቸዋል። የአስፐን ኤከር እሳት ሰለባ የሆነው ዛካሪ ብሩስ የተባለ ነዋሪ የገጠመውን ሰቆቃ ሲገልጽም በ30 ደቂቃ ውስጥ የዓመታት ትዝታይ አመድ ሆኖ ቀራ። ቤቴ፣ መሬቴ፣ የእንግዳ ማረፊያዬና ሱቄ ሁሉም ነገር በፈነዳው የፕሮፔን ታንክና በእሳቱ ነበልባል ወደ ትቢያ ተቀይሯል ብሏል። ይህ ሰቆቃ በኮሎራዶ ብቻ የተወሰነ አይደለም። በዩታ ግዛት የሚገኘው የኮተንውድ እሳት ደግሞ በአሁኑ ወቅት በመላው አሜሪካ ትልቁ ንቁ የሰደድ እሳት ሆኖ ተመዝግቧል። ይህ እሳት ወደ 100,000 ኤከር የሚጠጋ መሬትን ያወደመ ሲሆን ይህም የሶልት ሌክ ሲቲን አጠቃላይ ስፋት የሚበልጥ ግዙፍ ስፋት ነው። እሳቱ አሁን ላይ 0% ቁጥጥር ላይ መሆኑ አሜሪካን ወደ ታላቁ ውድመት እየመራት መሆኑን ያረጋግጣል። የዛሬ ዓመቱን የሎስ አንጀለስና የካሊፎርኒያ አሰቃቂ የሰደድ እሳት አደጋ እዚህ ላይ ማስታወስ ግድ ይላል። በወቅቱ በካሊፎርኒያ የታየው ያ እጅግ ዘግናኝ እሳትም በመቶ ሺዎች የሚቆጠሩ ሰዎችን አፈናቅሎና በቢሊዮን የሚቆጠሩ ዶላር ንብረት አውድሞ አሜሪካንን አንገት አስደፍቶ ነበረ። ዛሬ ግን የአደጋ በከፋ ሁኔታ ተመልሶ መጥቷል። የዛሬው እሳት ልዩ የሚያደርገው በአንድ ግዛት ወደ ሌላ ግዛት የሚሻገርበት ፍጥነትና ድርቁ የፈጠረው ምቹ ሁኔታ ነው። የዩታ ግዛት ገዢ ስፔንሰር ኮክስ ታሪካዊና አነጋጋሪ የሆነውን የርችት እገዳ የጣሉት አሜሪካ 250ኛ ዓመት የነጻነት ቀኗን ለማክበር ጥቂት ቀናት ሲቀሯት ነው። ዩታውያን ጁላይ 4ን በርችት ማክበር ይወዳሉ። እኔም ወደዋለሁ። ነገር ግን የዘንድሮ ዓመት የተለየ ነው። በጣም ልምድ ያላቸው የእሳት አደጋ ሰራተኞቻችን እንኳ እንዲያለ አስፈሪ ነገር አይተናናቅም እያሉ ነው በማለት ገዢውም የአደጋውን ግዝፈት መግለጻቸው ይታወሳል። የኢኮኖሚ ውድመት ደግሞ ሌላኛው መቅሰፍት ነው። በዩታ የሚገኙ አርሶ አደሮችና ከብት አርቢዎች የሞቱ ከብቶቻቸው በእሳቱ በጋየው መሬት ላይ ተበታትነው መገኘታቸውን በሐዘን እየገለጹ ነው። የዩታ ግብርና ኮሚሽነር ኪሊ ፔርሰን እንዳሉት ይህ አደጋ የአርሶ አደሩን ሕይወት በአንድ ጀንበር የቀየረ ሲሆን መልሶ ለማቋቋም ደግሞ ዓመታትን ይፈጃል። የከብቶች ዋጋ በናረበትና ድርቅ አገሪቱን ባቆሰለበት በዚህ ወቅትም የግጦሽ መሬቶች ወደ አመድነት መቀየራቸው በአሜሪካ የምግብ ዋጋ ላይ ትልቅ ጫና ይፈጥራል ተብሎ ይጠበቃል። በፖለቲካው ረገድ ደግሞ የትራምፕ አስተዳደር አዲስና አወዛጋቢ የፌዴራል የእሳት አደጋ አገልግሎት መመስረቱ ትልቅ ውዝግብ አስነስቷል። ትራምፕ ይህንን ተቋም የፈጠሩት ያለ ኮንግረሱ ፈቃድ መሆኑና ሁሉንም እሳት በአስቸኳይ የማጥፋት ፖሊሲን መከተላቸው በዘርፉ ባለሙያዎች ዘንድ የከሸፈ ስልት ተብሎ ተፈርጇል። ባለሙያዎች እንደሚሉትም እሳትን እንደ መከላከያ መሳሪያ ተጠቅሞ ደረቅ ቅጠሎችን ማቃጠልና አሮጌ ዛፎችን ማስወገድ ሲገባ ትራምፕ ግን ሁሉንም እሳት እናጥፋ ማለታቸው ወደፊት ይበልጥ አውዳሚ የሆኑ እሳቶች እንዲፈነዱ መንገድ ይከፍታል ተብሏል። በኮሎራዶ የወደቁት 3 ሰራተኞች ደግሞ ይህ አዲሱ ተቋም ለሰራተኞቹ የሚሰጡ ጥበቃና አመራር ምን ያህል ክፍተት እንዳለበት እንዲመረምር አስገድደዋል። እነዚህ ሰራተኞች በረሃማ ተራራ ላይ ያሉ ቁጥቋጦችን ለማጥፋት ሲሉ ለምን ሕይወታቸውን እንዲገብሩ ተደረገ? ይህ አይነት አደጋ ተደቅኖ ነበር የሚለው ጥያቄ የአስተዳደሩን ኃላፊነት የሚፈትን ሆኗል። በመካከለኛው ምስራቅ ያለው የኢራን ጦርነትና የነዳጅ ዋጋ መናር የአሜሪካንን ትኩረት በሳበበት በዚህ ወቅትም በአገር ውስጥ የሚነደው እሳት ግን አገሪቱን ከውስጥ እየበላት ነው። ሴናተር
ጆን ሂከንሎፐር እንደገለጹት የነፍስ አድን አውሮፕላኖች ውሃ የሚቀዱባቸው ግድቦችና የውሃ ማጠራቀሚያዎች በድርቅ ምክንያት መድረቃቸው እሳት አደጋ መከላከያ ስራውን እጅግ አደገኛ አድርጎታል። ግድቦቹ ከደረቁ አውሮፕላኖቹ ውሃ ማግኘት አይችሉም። ይህ ደግሞ ለአብራሪዎቹም ሆነ ለሕዝቡ ደህንነት ትልቅ ስጋት ነው ብለዋል ሴናተሩ። በአሁኑ ወቅትም አሜሪካ በእሳት አዙሪት ውስጥ ወድቃለች። የምዕራባዊ ግዛቶች ሰማይ በጭስ ታፍኗል። ምድሪቱ ልክ እንደ ሲኦል በነበልባል እየተለበለበች ነው። ይህ ዝም ብሎ የበጋ ወቅት የእሳት አደጋ አይደለም። ይልቁንም የሀገሪቱን የመከላከያና የደህንነት መዋቅር እንዲሁም የተፈጥሮ ሚዛንን ያናጋ ታላቅ ብሔራዊ መቅሰፍት እንጂ። 3 የነፍስ አድን ሰራተኞች ኤሚሊ ፓርከር፣ ኒክ ሃቸርሰንና ሲድኒ ዋትሰን በኮሎራዶና በዩታ ድንበር ላይ በነደደው ያልተገራ እሳት ተከበው ሕይወታቸው ማለፉ የአሜሪካንን የሰደድ እሳት ጦርነት ወደ አዲስና አስፈሪ ምዕራፍ አሸጋግሮታል። የሶስቱ የእሳት አደጋ ሰራተኞች ሞት በአጋጣሚ የመጣ ሳይሆን በሙያው በርኖቨር ተብሎ በሚጠራውና እሳቱ በድንገት አቅጣጫውን ቀይሮ ሰዎችና መሳሪያዎችን የሚወጥበት አሰቃቂ ሁኔታ ውጤት ነው። እነዚህ ሰራተኞች በኖልስና ኮሬ እሳቶች መካከል ተቀርቅረው የመጨረሻው አማራጭ ተብሎ የሚታሰበውን የእሳት መጠለያ ዘርግተው በውስጡ ቢሸሸጉም የነበልባሉ ሙቀት ግን መከላከያውን ሰብረው ሕይወታቸው መቅጠፉ ይታወሳል። ይህ ክስተት ትልቅ ጥያቄ አስነስቷል። ለምን እነዚህ ሰራተኞች ሕይወታቸውን ለአደጋ በሚያጋልጥ ሁኔታ በረሃማ ተራራ ላይ ያሉ ቁጥቋጦችን ለማጥፋት ተሰማሩ የሚለው የቲሞቲ ኢንግሊስቢ ጥያቄ የአስተዳደሩን ወታደራዊ መሰል ሁሉንም እሳት ባንድ የማጥፋት ፖሊሲን የሚሞግት ሆኗል። የአስፐኔከር እሳት በደቡባዊ ኮሎራዶ ከደረሰ ያለው ውድመት ደግሞ የሰው ልጅ ተፈጥሮን መቆጣጠር እንደማይችል ዳግም አሳይቷል። በሰዓት 100 ማይል በሚከንፍ ኃይለኛ ነፋስ ታጀበው የእሳት በከስተርና ፒብሎ ካውንቲዎች ውስጥ ከ150 በላይ ህንፃዎችንና 55 መኖሪያ ቤቶችን ወደ አመድነት ቀይሯል። ሼሪፍ ዴቪድ ሉሰሪው አጠብቁም አሁኑ ሹ በሚል የሰጡት ትዕዛዝም በሺዎች የሚቆጠሩ ቤተሰቦችን መጠለያ በማድረጋቸው ነዋሪው ዛካሪ ብሩስ ደግሞ እንዲህ ሲል በ30 ደቂቃ ውስጥ ዓመታት ትዝታው ቤቱ መሬቱና ንብረቱ ሁሉ ወደ አመድና ወደ ቀለጠ ብረትነት መለወጣቸውን በምሬት መናገሩ የሁኔታውን አስከፊነት ያሳያል። ይህ ሁኔታ የዛሬ ዓመቱን የሎስ አንጀለስና የካሊፎርኒያ አሰቃቂ ሰደድ እሳት ትዝታ ዳግም እንዲያንሰራር አድርጓል። በወቅቱ ካሊፎርኒያ በቢሊዮን የሚቆጠር ዶላር ንብረት ስታጣ፣ ዛሬ ደግሞ ኮሎራዶና ዩታ ተረኛው ሆኗል። የዩታ ግዛት ገዢ ስፔንሰር ኮክስ አገሪቱ ለምታከብረው 250ኛ ዓመት የነጻነት ቀን ታሪካዊ የሆነ የርችት እገዳ የጣሉት በከፍተኛ ስጋት ምክንያት ነው። ዩታውያን ጁላይ 4ን ይወዳሉ፣ እኔም ወደዋለሁ። ነገር ግን የዘንድሮ እሳት ባህሪ ታሪካዊቶት የሚያውቀው ነው ብሏል ገዢው። በዩታ ግዛት የሚገኘው የኮትን ውድ እሳት ብቻውን ወደ 100,000 ኤከር መሬትን ይዋጣ ሲሆን ይህም የሶልት ሌክ ሲቲን ስፋት የሚበልጥ ግዙፍ የጥፋት ቀጠና መሆኑ እንዲሁም እሳቱ አሁንም 0% ቁጥጥር ላይ መሆኑና ነፋሱ የነፍስ አድን አውሮፕላኖችን እንቅስቃሴ መግታቱ በቀጣይ የሚጠበቀው ነገር ይበልጥ አሰቃቂ እንደሚሆን አመላካች ነው። ታዲያ በቀጣይ ምን ይጠበቃል የሚለው ጥያቄ የአገሪቱን የወደፊት ደህንነት የሚወስን ነው። በቀጣይ ቀናትና ሳምንታት የሚከተሉት 4 ዋና ዋና ጉዳዮች የአሜሪካንን ትኩረት ይይዛሉ። የመጀመሪያው የ60 ቀናት የቀይ ባንዲራ ማስጠንቀቂያና የአየር ሁኔታ ተጽዕኖ ነው። ምንም እንኳን እሁድ ምሽት ላይ መጠነኛ ቀዝቃዛ አየር ቢመጣም ሜትሮሎጂስቱ የሰንስትራብ እንዳስጠነቀቁት ግን እርጥበቱ ዳግም ይቀንሳል፣ ንፋሱም ይመለሳል። በቀጣይ ቀናትም በተለየ ሁኔታ አደገኛ የተባለው ቀይ ማስጠንቀቂያ ወደ ሌሎች ግዛቶች ሊሰፋ ይችላል። እንደ ጎልድ ማውንቴንና ባቢሎን ያሉ እሳቶችም በ24 ሰዓታት ውስጥ በ10 ሺዎች የሚቆጠሩ ኤከሮችን የማጣቅም ስላላቸው ተጨማሪ ከተሞችና መሠረተ ልማቶች እንዲለቀቁ ትዕዛዝ ሊሰጥ ይችላል። ሁለተኛው የግብርናና የከብት እርባታ ዘርፍ ውድቀት ነው። የዩታ ግብርና ኮሚሽነር ኬሊ ፒርሰን እንዳሉት አርሶ አደሮች የሞቱ ከብቶቻቸውን በጋጌው መሬት ላይ እያገኙ ነው። በቀጣይ ወራት በሺዎች የሚቆጠሩ የጠፉ ከብቶችን ፍለጋ የሚቀጥል ሲሆን የግጦሽ መሬቶች መውደማቸው ደግሞ የአሜሪካንን የከብት ስጋና የወተት ምርት ዋጋ በከፍተኛ ሁኔታ እንዲንር ያደርጓል ተብሎ ይጠበቃል። አርሶ አደሮች ከብቶቻቸውን ለመሸጥ ወይንም ወደ ሌላ ግዛት ለማዘወር የሚገደዱበት ሁኔታ ይፈጠራል። ይህም የሀገሪቱን የምግብ ዋስትና አደጋ ላይ ይጥላል። ሶስተኛው የትራምፕ አስተዳደር አዲሱ የእሳት ፖሊሲ ፍተሻ ነው። የሶስቱ የእሳት አደጋ ሰራተኞች ሞት በዋሽንግተን ዲሲ ትልቅ የፖለቲካ ፍንዳታ ይወልዳል። ኮንግረሱ ያለ እውቅና የተመሠረተውን የአሜሪካ ዋይልድላንድ ፋየር ሰርቪስ አወቃቀርና የትራምፕን ሁሉንም እሳት የማጥፋት ፖሊሲ በጥብቅ እንደሚመረምር ይጠበቃል። ተቾች እንደሚሉት ይህ ፖሊሲ ለግል አቪዬሽን ኩባንያዎች ትርፍ ሲባል የሰራተኞችን ሕይወት መገበር ነው። በቀጣይ ወራትም በአስተዳደሩና በደን አስተዳደር ባለሙያዎች መካከል የሚደረገው ውስጥ አገባ ይበልጥ እንደሚክር ይገመታል።
የሌላው የጁላይ 4ቱ የነጻነት ቀን ሰቆቃና የማህበራዊ ቀውስ ነው። አሜሪካ 250ኛ ዓመት የምስረታ በዓሏን በጭስና በሐዘን ልታሳልፍ ተገዳለች። በቀጣይ ቀናት ግጭት እገዳው ወደ ሌሎች የምዕራብ ግዛቶች ሊስፋፋ የሚችል ሲሆን ይህም በቱሪዝም ዘርፍ ላይ ከፍተኛ የኢኮኖሚ ኪሳራ ያስከትላል። ዜጎች ከመኖሪያ ቤታቸው እየተፈናቀሉ ባለበት በዚህ ወቅትም በበዓሉ ላይ የሚታየው ጸጥታና ሐዘን በትራምፕ አስተዳደር ላይ ያለውን ህዝባዊ ቅሬታ ሊያባብሰው ይችላል። አሜሪካ አሁን ያለችበት ሁኔታ በእሳት ላይ መራመድ ሆኗል። የኮተኑ እሳት ከተማውን ሲውጥ፣ የነፍስ አድን ሰራተኞች ደግሞ በነበልባል ውስጥ ህይወታቸውን ሲሰጡ ሀገሪቱ የተጋረጠባትን እውነተኛ የህልውና አደጋ አጋልጦታል። ተፈጥሮ በዝምታ ውስጥ ሆና ትልቅ ኃይል እንደሰነቀችና የሰው ልጅ ለተፈጥሮ ለውጦች ምን ያህል ደካማ መሆኑን ይህ የሰደድ እሳት ዳግም አስመስክሯል። የባሩድ ሽታው ከጦር ሜዳ ወጥቶ ወደ ዋሽንግተን አደባባዮች ዘልቆ እንደገባ ሁሉ የሰደድ እሳቱም እያንዳንዱን ቤት እያንኳኳ ይገኛል። በቀጣይ ቀናት የሚሰማው ዜና ወይ የእሳቱ መገታት ብስራት፣ ካልሆነም ደግሞ መላውን ምዕራብ አሜሪካ ወደ መቃብርነት የሚለውጠውን ታላቅ ውድመት የሚገልጽ ይሆናል። በመጨረሻም ይህ የሰደድ እሳት መቅሰፍት ለአሜሪካውያን ትልቅ የማስጠንቀቂያ ደውል ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሚታየው ያ ጥቁር ጭስ የነጻነት ቀንን በደስታ ሳይሆን በሐዘንና በጭንቀት እንዲቀበሉት አድርጓል። ተፈጥሮ በዝምታ ውስጥ ሆና ትልቅ ኃይል እንደሰነቀችና የሰው ልጅ ለተፈጥሮ ለውጦች ምን ያህል ደካማ መሆኑን ይህ ሰደድ እሳት ዳግም አስመስክሯል። ዓለም አሁንም አይኗን በአሜሪካ ላይ ጥላ ይህች ሀያል ሀገር ከዚህ የተፈጥሮ ቁጣና ከነበልባሉ መዓት እንዴት ትወጣ ይሆን የሚለውን ጥያቄ በስጋት ትጠባበቃለች።